እጅግ በጣም የሚጣፍጥ ቆንጆ ለአትክልት አፍቃሪያን ተብሎ የተዘጋጀ ቆንጆ የቬጂቴብል ማፍን ወይም ደግሞ ሴቭሪ ማፍን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ እኔም ለዩቲዩብ አዲስ እንደመሆኔ መጠን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮውን በመጀመር ቀጣይ ቪዲዮዎችም እንዲደርሳችሁ ደግሞ የደውል ምልክቷንም በማብራት ድጋፋችሁን እንድታሳዩኝ በትህትና እየጠየቅኩ ወደ ቪዲዮ ገባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አትክልቶቻችንን እንደዚህ በምታዩት መልኩ ቆንጆ አድርገን ክትፍትፍ እናደርጋለን። ሽንኩርቱን ከፍ አድርገን ነው የምንከትፈው። ቲማቲሙንም እንደዚሁ በሽንኩርቱ ሳይዝ በኩል አድርገን ነው የምንከትፈው። እንግዲህ ሁሉንም አትክልቶች እኩል የምናደርገው የመብሰል ሰዓታቸው እኩል እንዲሆንልን በማሰብ ነው። ባሮ ሽንኩርትም አድርጌያለሁኝ። አሁን ደግሞ ካሮቱን ዳይስ እያደረኩት እገኛለሁ። እናንተ የፈለጋችሁትን አይነት አትክልት እዚህ ሬሲፒ ላይ መጨመር ትችላላችሁ። ኩሳ ብትፈልጉ በደበርጃም ማስገባት ብትፈልጉ የፈለጋችሁትን አይነት አትክልት ማካተት ትችላላችሁ። እኔ በተጨማሪ ዝኩኒ ጨምሬበታለሁ። ዝኩኒውንም እንደምታዩት እኩል ሳይዝ አድርጌ ነው እየከተፍኩት ያለሁት። ሁሉንም አትክልቶች በዚህ መልኩ ካዘጋጀሁኝ በኋላ የድንብላል ቅጠል፣ ፐርስሊና እንዲሁም ቃሪያ አንድ ላይ አብሬ ጨምርበታለሁ ማለት ነው። ሁሉንም አትክልቶች በዚህ መልኩ ካስተካከልኩኝና ከከታተፍኩ በኋላ ቀጥታ ባተሩን ወደ ማዘጋጀት ነው የሚሄደው። አትክልት የማይወዱ ልጆች ካሏችሁ በዚህ መልኩ አድርጋችሁ ልታበሏቸው ትችላላችሁ። ምክንያቱም በጣም ጣፋጭና ብዙም የማይለይ ስለሆነ። ከዛ በኋላ ሊጡን ለማዘጋጀት በመጀመሪያ 2 እንቁላል እንዲሁም በቅመም የተቃመመ ዘይት እናደርጋለን። እኔ ያቃመምኩት በገውዝና በቁንዶ በርበሬ ነው። ከዛ ትንሽ ሚጥሚጣ አድርገን በደንብ ከመታ ነው በኋላ ውሃ እንጨምርበታለን። ግን በጣም የፈላ ሳይሆን ለብ ያለ ነው መሆን ያለበት። ከዛ በኋላ እንደዚህ ጨው ጨምረን በደንብ ካዋሃድን በኋላ ዱቄታችንን እንጨምራለን። አደራችሁን የፈላ ውሃ እንዳታደርጉበት፣ በጣም ለብ ያለ ውሃ ነው ማድረግ ያለባችሁ፣ እንቁላሉ እንዳይበስል ማለት ነው። ከዛ በኋላ ምንም አይነት ጓጎላ እንዳይኖር በ3 ባች እየከፋፈላችሁ ሊጡን በደንብ አድርጋችሁ ታዋህዱታላችሁ። እየወፈረ ሲመጣ ጊዜ 1 ሻይ ማንኪያ የሚሆን ቤኪንግ ፓውደር እናደርግበትና ከዛ በኋላ በደንብ ማቀላቀል ነው ማለት ነው። እሱ በደንብ ከተዋሃደልን በኋላ አትክልቶቻችንን እናስገባለን። ሁሉንም አትክልቶች አንድ ላይ ነው የምንጨምረው። ከዛ በኋላ የተወሰነ ካዋሃድ ነው በኋላ በምንጋግርበት ትሬ ላይ ዘይታችንን እንቀባና እዛ ላይ ማድረግ ነው ማለት ነው። እንደምታዩት እርጥብ ቅመሙንም እዚህ ጋር ነው የምትጨምሩት። ከዛ እንደዚህ እኔ በማፍን ዕቃ ነው የጋገርኩት። እናንተ ባላችሁ ትሬ መጋገር ትችላላችሁ። ልክ እንደዚህ እንደምታዩት ፓይፕ ካደረኩኝ በኋላ ቲማቲሙን ከላይ ነው የምናደርገው። ቲማቲሙን ከውስጥ እንዳታረጉ፣ ምክንያቱም ውሃ ስላለው ሶጊ እንዳይሆንባችሁ ማለት ነው። በ180 ዲግሪ ለ20 ደቂቃ አብስየዋለሁኝ። ሲወጣ ይሄንን ነው የሚመስለው። በጣም ፍላፊ ነው፣ በጣም ደስ ይላል። ሽታው ራሱ ልነግራችሁ አልችልም። ቤቱን ነው እንደዚህ እውድ ያደረገው ነው የምላችሁ። እናንተም ሞክራችሁት እንደምትወዱት ተስፋ አደርጋለሁኝ። ይህንን ቻናል እየተቀላቀላችሁ ቤተሰብ ሁኑ። በጣም አሪፍ ሬሲፒዎችን ይዤላችሁ እመጣለሁ። ስለተከታተላችሁኝ በጣም ነው የማመሰግነው። እወዳችኋለሁ። ባይ